እንደው አንድ ወሳኝ ምክር ልለግስ ፈልጋለሁ ተመልካቾችን ወጣት ተመልካቾችን ብዬ በጠይቅ ያ ሊለግሱ የሚሹት ምክር ምንድነው? ያ ወጣት መምከር እንኳን ቢያስቸግረኝ እኔ ሼር ማድረግ የምፈልገው ነገር ፎከስድ መሆን ማለም ህልመኛ መሆን ላለምከው ነገር ደግሞ በጣም ፎከስድ መሆን ያስፈልጋል። ያን ነገር ለማሳካት የምታደርገው ሩጫና ጉዞ አንተን ተዘፉለስ ሊያሳድግህ ይችላል። ይሄን 10 ነገር እያየህ ግራና ቀኝ ያማተርክ የምትፈልገውን ነገር ማሳካት ያስቸግራል። አለም ፎከስድ ሁን፣ ዲቮትድ ሁን። በሰዓት አጠቃቀም፣ የሥራ ባህል፣ የምታነባቸው የምትመጣቸው መጽሐፎች፣ የምትሰማቸው ወሬዎች፣ የምትሰማቸው ዜናዎች፣ አብረህ የምትውላቸው ሰዎች በሙሉ ስለዛ ህልምህ የሚናገሩ መሆናቸውን ሜክ ሹር። አለበለዚያ ወደ አሰብኩ ነገር አትደርስም። አንድ ቀላል ኤግዛምፕል፣ አንድ ጀነራል በቤቱ በጣም በርካታ ሽልማቶች አሉት፣ ኒሻኖች፣ የክብር ሽልማቶች ተደርድረው እና ወታደሩ ሊጠይቀው ይመጣና ቤቱ በጣም በርካታ ሽልማቶች ያያል እና ጀነራሉን ይሄን ሁሉ ሽልማት እንዴት አገኘው? እኔም እንዳንተ ተሸላሚ መሆን እፈልጋለሁ ብሎ ሲጠይቀው ጀነራሉ በአንድ ብርጭቆ ሙሉ ውሃ ይሞላና እቺን ውሃ ይዘህ እዚያ ተራራጋ በእግርህ እየዞርክ ዞረህ ትመጣለህ። እዚህ ቦታ ሄደህ እስክትመለስ ግን አንዲት ጠብታ ውሃ ጠብ ካለች በግራ በቀኝ የሚከታተሉ ሰዎች ስላሉ በስናይፐር ወዲያው ይገሉሃል። ውሃው ጠብ ካለ ትሞታለህ። ውሃው ጠብ ሳይል ከተመለስክ ግን ምክሩን እመክርሃለሁ ይለዋል። እኔን ያሸለመኝ ሚስጥር ምን እንደሆነ እመክርሃለሁ ይለዋል። እና ልጁ ውሃውን ይዞ በጥንቃቄ ተራራውን ዞሮ ይመለሳል። ሲመለስ ጀነራሉ ጥያቄ ያቀርብለታል። ስትሄድ ትንሽ ወጣ እንዳልክ በስተቀኝ በጣም የሚያማምሩ ሴቶች ይደንሱ ነበር፣ አይታቸዋል ወይ ይለዋል። በፍጹም አላየኋቸውም፣ ምኑ ጋር ነበሩ ብሎ ይመልሳል ወታደሩ። ያ ደግሞ ዳገቱ ስር ሬስሊንግ የሚጫወቱ በጣም ወፈፍራም ሰዎች ሲደባደቡ ደም በደም አይተዋል ወይ ይለዋል። በፍጹም አላየሁም እነሱም ይለዋል። ምን ስታይ ነበር? እኔ ማየው ውሃውን ብቻ ነበር፣ ጠብ ካለች ህይወቴ ስለሚያልፍ ከግራህ ቀኝ የነበረውን ነገር አላየሁም ይለዋል። በቃ የዚህ ሁሉ ኒሻን የዚህ ሁሉ ክብር ሽልማት ሚስጥር ይሄ ነው። ማየት የሚገባህን ነገር ብቻ አነጣጥረህ ማየት፣ ከዚያ ጋር ብቻ መዋሃድ የምትፈልገውን ነገር እንድታመጣ ያደርጋል። ለምሳሌ ይሄድክ ሲደንሱ ብታይ ዞር ብትል ውሃው ይደፋል፣ ትሞታለህ። ስትሄድ ሲጨፍሩ ብታይ ውሃው ይደፋል፣ ትሞታለህ። ፎከስድ ያልሆነ ወጣት ህልሙን እውን ማድረግ አይችልም። ህልማችን እውን የሚሆነው እሳቢያችን ከዚህ የጸዳ መሆን አለበት። ክላሪቲ ኦፍ ቶት ያስፈልጋል እና ውስጣችንን ንጹህ መሆን አለበት። ያ ህልማችን ለማሳካት ግን ምንም አይነት ከግራህ ቀኝ ጉዳይ ቢኖር ፎከስድ መሆን አለበት። ያን ካደረግን ኢትዮጵያውያን የሚገርም ጭንቅላት ያላቸው በጣም የሚገራርሙ ሰዎች ያሉበት ሀገር ነው። ህልመኛ ሰዎች ያሉበት ሀገር ነው። በሄዱበት ሲመጣ ሰዎች ያሉበት ሀገር ነው። ፎከስድ ካልሆንክ ከየትም በመነሳት አይሆንም። በመጨረስ ነው ነገሩ የሚሆነው። ሩጫን በመጀመር ሳይሆን በመጨረስ ነው ሰክሰስ። ኤክሰለንስ የሚመጣው ስትጨርሰው ነው። እና ያን ኤክሰለንስ ለማምጣት ፎከስድ መሆን አለባቸው፣ ዲቮትድ መሆን አለባቸው። ሰዓት እያየ መስራት፣ ሰዓት እያየ ማንበብ አያስፈልግም። ለተሰጠው ነገር የምታደርግ ከሆነ ይዋይደር እንጂ ህልምን ታሳካለህ ብዬ ነው የማስበው። ወጣቶችም እንደዛ ቢሆኑ መልካም ይመስለኛል።